አሳልፌ ሰጣቸዋለሁ። መጀመሪያ ግን ተሙን ግደሉት። ምን? አዎ ተሙን ግደሉት። ምን ማለት ነው? ተሙን ግደሉት። የነበረ ብዙ ውጣ ውረዶች ነበሩ። ተመልሻለሁ ወደ ቤተሰቦች። ምን ታደርጊያለሽ? ምን እያደረግሽ ነው? ይኸውልሽ የምን መስዋዕት? እሰይ ተሙ መጣልን። እግዚአብሔር ይመስገን ጀግናችን ተሙ። እውነት በጣም ጨንቆኝ ነበረ። ኧረ በጌታ ኧረ ምን ጉድ ነው እያልኩ ነበረ። እንደዛች ጠንቋይ ገደል የተሙ እንደምንፈልጋለን ስትል ዛሬ ደግሞ ለመስዋዕትነት መጥተህ ነው ያለች። አቤት እግዚኦ ማዳይና ክርስቶስ። ኧረ ሰው ምን ጉድ ነው? ግማሹ ሰው ሸጦ ብር ይፈልጋል፣ ግማሹ ደግሞ ሰው ገሎ ደም ይፈልጋል። አቤቱ ፈጣሪ ከዚህ ሁሉ አውጣን እላለሁ። እውነት ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ውድ የተሙ ቤተሰቦች እንዴት ናችሁልኝ? እኔ ሁሉ ሰላም ነው ከኔ ጋር። ተሙዬ እንግዲህ መጥቷል። እግዚአብሔርን በጣም ጨንቆ የነበረ የተሙ ነገር ሁሌ በውስጥ ያብሰለስለዋለሁ እና ይሄን እንዲህ ተሙ የጀግን ይህ ምን ውስጥ ነው ያለው? ገበናም ሲለቀቅ ሳሚም ተርታ ላይ ሲለቅ ተሙ ሾው ላይ አያለው እና በጣም ነበር ግራ የገባኝ። እንዲህ ወይስ ሞቶ ነው ወይስ ምንድን ነው እያልኩ ነበረ። የጥላ ጆሮ ይደፈን እና ምንድን ነው ባለፈው ታውቃላችሁ ጠንቋዋና የተሙ እንደማንጡልኝ ተሙ መገደል አለበት ምናምን እያለች ነበርና በጣም እንትን እያደረጋን ነበረ። ደግሞ ዛሬ ካየችው አሁን አትገባም። ለመስዋዕት መጥተ ነው ወይ? ለመስዋዕትነት እንዲህ በግ አደረጉት እንዴ? የሰው ደም እንዲህ ቀልድ ነው እንዴ? እንዲህ እኔ በጣም የገረመኝ እኔ እውነቴን ነው የምላችሁ እንዴ! ኧረ እንዴት ነው ሰው በሰው ደም የሚረካው? በሰው ደም እንዴት ነው ሰው የሚደሰተው? እኔ በጣም ነው እንደው የገረመኝ። በቃ ይዝን ያህል እውነት የባዳ ጥላት እኮ ቢሆን ይሄኔ ስንት ጥላት ባሸነፈ ነበር። ተሙዬ ግን የራስ ሆኑና እንዲህ ተያይዘው በቃ እኔ እርግጠኛ ነኝ ቤተሰብም አይመስሉኝም። ዝም ብለው እነሱ አባትዬ ያመጣውን ንብረት ለመውረስ ዘመንን ብለው ስር በስር ገብተው ነው እንጂ ያው እነዚህ ጠንቋይ ተብዬዎች ታውቃላችሁ፣ ትንሽ ቤተሰብ ያለውን እያጣሉ ንብረት መውረስ ነው እንጂ እነሱ ምንም አውቀው እኮ አይደለም። 2-3 ቤተሰብ ሆኖ ከተጣሉ ንብረት ካለ ሁለቱን እያጋጩ ያው ወደ አንዱ ሆኖ ንብረት መውረስ ነው ስራቸው። እንደዛ ነው እና እንደዛም መሰለኝ። እኔ እውነት ለመናገር ሰው ስለሌለው ወራሽ ስለሌለው እንግዲህ ተሙን እንትን ብሎ የተሙን ነገር ለመውሰድም ሊሆን ይችላል። ቤተሰብ ነው እያሉ እያሳበቡ አባትየውንም ታውቃላችሁ ወንድምየውን አጭበርብሮ ነው ሄደው ብለው ውሸታቸውን ማለት ነው። ግን ውሸት ነበር እና ለማንኛውም ነገሩ በጣም ገርሞኝ ነው። ቅድም እንዲህ ለመስዋዕትነት ነው ምናምን ስትል እንዲህ በጣም ገረመኝ። የዝን ያህል ለሰዎች ያለን አስተሳሰብ እኔ እውነቴን ነው በረከትም አይኖረው እኮ አገራችን ራሱ እንደዚህ ሰው ለሰው እንደዚህ የሚባለው ወንድም ለወንድም እህት ለወንድም እንዴት ነው በረከት የሚኖረው ሀገራችን? እንዲህ እርስ በርስ ደም እየፈለግን ብር እየፈለግን ለሰው ካልት ኧረ በስመ አብ መተዛዘን ነገር ብሎ ነገር የለምና ለማንኛውም ደስ ብሎኛል ተሙዬ ስለመጣ። እግዚአብሔርን ነው የምላችሁ በጣም ነው ደስ ያለኝ። እኔ እንደውም ዛሬ ቅድም የሆነ ቪዲዮ ሰርቼ ነበር። ኧረ ተሙ ነገር ምን ጉድ ነው ብዬ የሰራሁትን ቪዲዮ ሳልቀው ተሙ መጣ እና ድጋሚ ሰራሁኝ ማለት ነው። እና እግዚአብሔር ይመስገን። እንኳን ደህና መጣልን ተሙዬ። በርታልን፣ ራሳችሁን ጠብቁ። በተለይ ከዘመድ ጥላት የጥላት በፊት ለፊት የመጣ ጥላት ይሻላል ተደብቆ ከመጣ ጥላት ማለት ነው። እና ምክንያቱም ትጋፈጡታላችሁ፣ ታውቁታላችሁ። ይሄን ለማለት ነው። ጀግኖቻችንን እንግዲህ ጤናችሁን ጥበባችሁን ያብዛልን ያን ለማለት ነው። በተረፈ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ደህና ሁኑልኝ። እኔም ስላልተመቻችኝ ብዙ አልመጣም፣ ግን እከታተላችኋለሁ እና ደህና ሁኑልኝ። ቻው